ሩታ እንደዚህ ዝቅ አርጋ ራሷን አንተን ለምን እንታረቅ ማለት ራሱ እኔ ልቤን ይበላችና አይታችኋል ምን እንደተፈጠረ ምን እንደተደረገ። እንግዲህ ትላንትና በጣም ብዙ ነገሮችን ያየ ነው። ያው አንዳንድ ሰው ሁሉን ነገር ከተማረ በኋላ ሁሉን ነገር ካየ በኋላ መመለስ ፈለገች። አብርሃም አልቀበልም አለ። ያው እንደረፈደ ነው እየነገራት ያለው። ምንም ቢሆን ምንም እኔ ትላንትና ቤተሰብ ህፃኑ ልጅ በጣም ነው ያሳዘነኝ። ደግሞ እንዴት አባቱ ነው ቁልጭ የሚለው የኔ ጌታ የኔ አባት እንዴት አባቱ ደግሞ እንደሚያምር ደግሞ እናንተ ሰው አብርሃምን ቁጭ ይወልዳል። አብርሃም ማርያምን አብርሃምን ቁጭ ነው የሚመስለው። አይታችሁታል ልጁ የኔ አባት። እኔ እንደውም ትላንትና አብርሃም ልብህ ግን በጣም ድፍን ነው። እግዚአብሔርን ነው የምልህ። እኔ ለልጅክ ስትል መስዋዕትነት ከፍለህ ትመለሳለህ ብዬ ነበር ያሰብኩት። ግን አንተ በጣም ልብህ ድፍን ነው። እሱ እንደውም ሩታ ብትሆን ኑሮ ልጅ እንደዚህ እንትን ልትመለስ ትችል ነበር። ግን አንዳንድ ጊዜ ግን ከሴቶች ይልቅ ወንዶች በጣም ጨካኝ ናቸው። በእንደዚህ አይነት ነገር ሲለያዩ የመመለስ ሀሳባቸው በጣም ከባድ ነው። እኛ እኮ በጣም ልባችን ሞኝ ነው። እግዚአብሔርን እንግዲህ ትላንትና በጣም ነው ያዘነችው ሩታ። በጣም ነው የተሰማችው። ያው የነሱ ጎረቤት አለች። ጎረቤቷ ራሱ ቪዲዮን አይቼ ነው ወደ ሩታ የሄድኩት። ግን በጣም ነው ያሳዘነችኝ። ይሄን ያህል ሰው እየለመነ ያውም ልጅ ይዛ እየለመነችው አልታረቅም ማለቱ ይሄ በጣም ያሳዝናል። አሁንም አብርሃም ሩታን እያመናት እንዳልሆነ ነው የተናገረችው። አሁንም እያመንህለም አሁንም እየፈራ ነው። ግን ምንድነው መሰላችሁ እዚህ ጋር አብርሃም ለሩታ አንድ እድል መስጠት ነበረበት። ትላንትና አንድ እድል መስጠት ነበረበት አብርሃም ማለት ነው። ግን ምንድነው መሰል ልቡ ድፍን ነው። ልጁን እንኳን እያየ ሊራራ እንኳን አልቻለም። ማርያምን ድፍን ነው በጣም ልቡ። በስማም ትላንትና እንዲህ በጣም ያሳዘነኝ። እንግዲህ ሰው እኮ ምንም ቢሆን ምንም እኮ ለልጁ ሲል እኮ መስዋዕትነት ይከፍላል። እናተን ልጅ ደግሞ ከእናት ከአባት ጋር ሲያድግ ደስ ይላል። ደግሞ ልጁ እንዴት አባቱ እንደሚያሳዝን ይሄ ጌታ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በደንብ አርጋችሁ ላይክ አርጋችሁ አብርሃም ጋር እንዲደርስልኝ አርጉልኝ። እንግዲህ ከፍ ዝቅ አድርጌው ነው ዛሬ የምናገረው ማለት ነው። እንግዲህ ውዶቼ ሁሉንም ነገር እናንተ ማይታችኋል። ትላንትና የተፈጠረው ነገር ሁሉንም ሰው ልብ የሰበረ ነው። ሩታ እንግዲህ ራሷን አዋርዳ ዝቅ ብላ አብረን እንኑር፣ ልጃችን አብረን እናሳድግ፣ ከዚህ በኋላ የሚፈጠረው ነገር ካለ ዞር ብለ እንዳታየኝ፣ እድል ስጠኝ እያለችው አልፈልግም ብሎ ረግጧት ሄደ። ገብቷችኋል? የራሴ የሆነ ነገር አለኝ አለ። እንግዲህ የራሴ የሆነ ነገር ካለ መልካም እድል ነው የምልህ። ግን አንተ በጣም ጨካኝ ነህ አብርሃም፣ በጣም ጨካኝ ነህ እውነት። እኔ ሩታ እንደዚህ ዝቅ አርጋ ራሷን አንተን ለምን እንታረቅ ማለት ራሱ እኔ ልቤን ይበላችኝ። እግዚአብሔርን ነው የምላችሁ። እንግዲህ ትላንትና ምሽት እንግዲህ ወደ ነገራችን ስንገባ ትላንት ምሽት እንትና ማናት ስሟ እኔ ምንን ለጓደኛዋ ማናት ጎረቤቷ ያው ሰው አለች አንዳንዴ መታመም አለ ቢያንስ እንኳን ለሊት ልጇ እንኳን ቢታመም እግዚአብሔር አድርጎና የሆነ ሰው ወይ እሷ ብትታመም ወይ ሩታ ብትታመም ወይም ልጁ ቢታመም ማን ሩጦ የሚደርሰው? እዚህ ጋር ሩታ ብቻዋን ነው ልጇን ይዛ የምትተኛው። ቢያንስ እንኳን ማለት ነው ልጇን ይዛ የምትተኛው እሷ ነች። ቢያንስ እሱ ይሄን ነገር ማወቅ አልነበረበትም ወይ? ድንገት ልጁ ቢታመም ስለሊት ላይ ወይ እሷ ብትታመም ስለሊት ላይ የሆነ ነገር ቢፈጠር ወይ ሌባስ ቢገባሳ እንደው እግዚአብሔር አድርጎ የሆነ ነገር ቢፈጠር እኮ ወንድ ልጅ እኮ አጠገብ ያስፈልጋል። ደግሞ ሩታ የሰው ሀገር ሰው ነች። አዲስ አበባ ልጅ አይደለችም፣ የክፍለ ሀገር ልጅ ነች። የሆነ ነገር እንኳን ቢፈጠር ብቻዋን ያለችው እና አብርሃም ይሄን እንኳን ማሰብ ነበረበት። ልጅ የሆነ ነገር ቢሆንስ እሷ የሆነ ነገር ብትሆንስ ብሎ ማሰብ ነበረበት። ግን እሱ የሰጠው ቅድሚያ ለሄርሜላ ነው። ቅድሚያነቱን የሰጠው ለሄርሜላ ነው። በጣም ነው ያዘንኩበት። በጣም እውነት የፈለገ ነገር ይምጣ ዓለሙን ሁሉ ያየኸው በሩታ ነው። መኪናውንም ዝነጣውንም ልብሱንም ከሷ ጋር አብረህ ነው። እኔ ማርያምን ነው የምላችሁ አብርሽ 57000 እያለ ነው ማውቀው። 57000 ያው ከሃይሚዬና ከእህቱ ጋር ከሃይሚዬና ከወንድሙ ከአባቱ ጋር ሲሰራ ነው ማውቀው እና 57000 54000 እያለ ከዛ ከሩታ ጋራ ሲጀምር ነው ይሄ አንድ ገስግሶ ይሄ ሁሉ ሰብስክራይብ ያገኘው ይሄ ሁሉ ሀብት ራሱ በአንድ የመጣ ሩታ ማጠገቡ ጎኑ ስላለች ነው። እና ምንም ቤተሰብ ያለፈ ነገርን አስታውሶ መመለስ ነበረበት። ገብቷቸዋል። ያለፈውን ታሪክ አስታውሶ ግን አብርሃም ሊያረገው አልቻለም። ሄርሜላ ልቡን ወስደዋለች።
እኔ ሄርሜላ የራቁት ፎቶ ተያዝበት ምን ተያዝበት ቪዲዮ አላቅም ብቻ እንዲህ ልጥፍ ብሎ የቀረው ማለት ነው። አብርሃም እኔ እንጃ ትናንትና በጣም የሚያሳዝን በጣም ልብ የሚሰብር ነገር ነው ያደረገው። በጣም ነው ልባችንን የሰበረው፣ የሁላችን ልብ ነው የሰበረው። ግን ይሁን ነገም ተነጎዳም አንተ የምትለምንበት ቀን ሊመጣ ይችላል። የዛኔ እኔ እንጃ ብቻ የራሴ የሆነ ነገር አለኝ ካንቺ ጋር መታረቅ አልፈልግም ምናምን እየለ ያ እንትና ማለት ከዚህ በኋላ እኮ ብለልኩ ይሄ ከዚህ በኋላ የሆነ ነገር ካየሁኝ ነገሩ ፍቅር ከሌለክ ምንም ዋጋ ብለሃል እኮ እኔ ቤት ውስጥ ብገባም ታርቄሽ ብገባም በድን ህይወት መኖር አልፈልግም። ለምን ለሷ ስሜት የለውም ማለት ነው። አብርሃም ለሩታ ስሜት ስለሌለው በድን ህይወት መኖር አልፈልግም ነው ያለው። ገብቷቸዋል። ቤት ከገባም ራሱ ከሷ ጋር መተኛትም አይፈልግም። ከሷ ጋር ምንም ነገር ማድረግ አይፈልግም። ለምን በቃ ልቡ ያለው ሌላ ሰው ጋር ነው ማለት ነው። ገብቷቸዋል። ስለዚህ እኔ ላንቺ አልሆነሽም ነው ያለው። በቃ ካልሆናት አላማክ በጣም ነው የሚያሳዝነው። አብረው ሆነው ልጃቸውን አብረው ይዘው አብረው ልጆቻቸውን ቢያሳድጉ በጣም ደስ ይለን ነበር። ግን ያው አልተሳካም። ቤተሰብ ምንም ሊደረግ አይቻልም። በጣም ነው የሚያሳዝነው። ሁላችንም እግዚአብሔር በቃ እኔ አላቅም ብቻ ሁሌም ራገመው ብሩክና አቤልና ሁሌም ፍቅር አይውጣላችሁ፣ ፍቅረኛ አይውጣላችሁ፣ ሚስት አይውጣላችሁ። ላይክ ሼር ሰብስክራይብ አድርጉ።